OpenAI እስካሁን በምድር ላይ ከታዩት ሁሉ እጅግ አስፈሪና ኃይለኛ የሆነ AI ፈጥሯል። ይህ ቴክኖሎጂ ምን ያህል ኃይለኛ ቢሆን ነው የአሜሪካ መንግስት ጣልቃ ገብቶ ይህ ነገር ለህዝብ መድረስ የለበትም ብሎ ያገደው? በሌላ በኩል ደግሞ አንድ አዲስ AI የኩባንያዎችን ሚስጥርና ፋይል እያነበበ እንደ ታታሪ ሰራተኛ ቢሮ ውስጥ ተቀምጧል። ዛሬ አስጠኝ ከሚያስቀረው የጎግል AI ጀምሮ በአንድ አረፍተ ነገር ብቻ ሙሉ አፕሊኬሽን ሰርቶ እስከሚጨርሰው አስማተኛ ቱል ጄንስፓርክ ድረስ የዘመናችን ቴክኖሎጂ አቅጣጫ የሚቀይሩ 18 ጥልቅ መረጃ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የአሜሪካ መንግስት ያገደው አስፈሪው የኦፕንኤአይ ፈጠራ። ባሳለፍነው ሳምንት ክላውድ ፌብል 5 አሜሪካዊ ላልሆኑ ሰዎች ሲታገል አይተናል። አሁን ደግሞ የኦፕንኤአይ ተራ ሆኗል። ኩባንያውም GPT 5.6 የተባለውን አዲሱና እጅግ የተራቀቀውን ሞዴል ይፋ አድርጓል። ይህ ሞዴል በሶስት መንገድ ነው የመጣው። የመጀመሪያው ሉና ሲሆን ይህም ፈጣንና ርካሹ እንዲሁም ደግሞ ለቀላል ስራዎች የሚሆነው ነው። ሁለተኛው ደግሞ ቴራ ይባላል፣ ለዕለት ተዕለት ስራ የሚሆን ሚዛናዊ ሞዴል። ሶስተኛውም ሶል ይባላል፣ የሁሉንም ጣሪያ ነካውና መንግስትን ያስፈራው ዋናው ሞዴል። ይሄ ሶል የተባለው ሞዴል በኮዲንግ ችሎታው ክላውድ ፌብል 5ን በከፍተኛ ሁኔታ አሸንፎታል። ነገር ግን ማናችንም ልንጠቀምበት አንችልም። የዩኤስ መንግስት ይህ ሞዴል በሳይበር ደህንነት ወይም ደግሞ ሳይበር ሴኩሪቲ ላይ ያለው አቅም እጅግ አስፈሪ ስለሆነ የሶፍትዌሮችን ድክመት በቀላሉ ሰብሮ ሊገባ ስለሚችል ለህዝብ ከመለቀቁ በፊት በጥቂት ታማኝ ኩባንያዎች ብቻ እንዲሞከር አዟል። ወደ ሁለተኛው አዲስ መረጃችን ስናልፍ የድርጅቱን ሚስጥር የሚሰለው የቢሮ አዛዥ ወይም ደግሞ የቢሮ አጋዥ ክላውድ ታግ መቼም የማይተኛ ደሞዝ የማይጠይቅ ነገር ግን ሁሉንም የድርጅታችሁን ፋይል የሚያነብ ሰራተኛ ቢኖራችሁስ? አንትሮፒክ አሁን ክላውድ ታግ የተባለ ቱል በስላክ መተግበሪያ ውስጥ አካቷል። ይሄ ዝም ብሎ ጥያቄ የምትጠይቁት ቦታ አይደለም። በቻናላችሁ ላይ ስራ ስትሰጡት ራሱ ፋይሎችን ከጉግል ድራይቭ ይፈልጋል፣ መረጃዎችንም ያወጣል፣ ሰነዶችንም አፕዴት ያደርጋል። እናም ይሄን ጨርሻለሁ ብሎ ማጠቃለያ ያጽፍላችኋል። ነገር ግን አደገኝነቱ የቱ ጋር ነው? አንድ የቀድሞ የኤምአይቲ ፕሮፌሰር ይሄንን ሲስተም የትሮጃን ፈረስ ወይም ደግሞ ትሮጃን ሆርስ ይሉታል። አንትሮፒክ ክፉ ሆኖ አይደለም፣ ነገር ግን ኩባንያዎቹ በኤአይ ላይ ጥገኛ እየሆነ ሲመጣ የድርጅታችሁ የስራ ሚስጥር፣ ደንበኞችን የምታስተናግዱበት መንገድ ሙሉ በሙሉ በአንድ ኩባንያ አእምሮ ወይም ደግሞ በአንድ የኩባንያው ኤአይ ውስጥ ይቀመጣል። ሞዴሉን ወደ ሌላ ኩባንያ መቀየር ቀላል ሊሆን ይችላል፣ ነገር ግን የድርጅታችሁን የልብ ትርታና መረጃ ወይም ኮንቴክስት ነቅሎ መውጣት አይችልም። Claude has access to the systems it needs on a per team, per channel basis. So Claude in the legal channel can see contract information, in the engineering channel it edits the code base. But if you tag Claude in the legal channel to edit the code base, it won't. አሁን ደግሞ እጅግ በጣም ያስገረመኝን አንድ መረጃ ልንገራችሁ። የጄንስፓርክ ተአምር የዲዛይነር የሶፍትዌር ዲቨሎፐርና የቪዲዮ ኤዲተር ስራ በአንድ ሰውና በአንድ ሰዓት ውስጥ ቢሰራ ምን ይመስላችኋል? ጄንስፓርክ ዲዛይን የተባለው አዲሱ ቱል ይህንን እውን አድርጎታል። ይህ ቱል የሚሰራው በአንድ አረፍተ ነገር ትዕዛዝ ወይም ደግሞ በአንድ ፕሮምፕት ብቻ ሲሆን ለምሳሌ ስቴይንግ ሄድ ለሚባል አፕ ቆንጆ ቀለም ያለውና የሚንቀሳቀስ ስቲከሮች ያሉት ዌብሳይት ስራልኝ ብላችሁ ብጽፉለት ከመቅጽበት ራሱ አስቦ አቅዶ በእርግጥም ክሊክ የሚደረግና የሚሰራ ዌብሳይት ሰራላችኋል። ይህ ብቻ አይደለም። ለዌብሳይቱ የሞባይል አፕሊኬሽን ስራልኝ ካላችሁት 11 የተለያዩና ማራኪ የስልክ ስክሪኖችን ይነድፍላችኋል። እዚህ ጋርም የሆነ ነገር ካልተመቻችሁ በስክሪኑ ላይ ክብ አድርጋችሁ ይሄንን ቀይረው ብላችሁ ማዘዝ ትችላላችሁ። ወዲያውኑም የእናንተን ትዕዛዝ በመቀበል ያን ነገር ይከናውንላችኋል። በመጨረሻም የማስታወቂያ ቪዲዮ ስራልኝ ብትሉት ድምጽና ሙዚቃ ያለው ማራኪ ቪዲዮ ይሰጣችኋል። ስራውን ስትጨርሱ ቢውል ወይም ደግሞ ገንባ የሚለውን ስትጫኑት የሰራውን ዲዛይን ወደ እውነተኛ ኮድ ቀይሮ በቀጥታ ኢንተርኔት ላይ ለህዝብ ክፍት ያደርገዋል። አሁን ደግሞ ጊዜያችሁን ላለመሻማት እጅግ በጣም አስገራሚ የሆኑትን 14ቱን የኤአይ ክስተቶችን አጠራጠር አድርጌ ነግራችኋለሁ። አስጠኝ የሚያስቀረውን እጅግ በጣም አስገራሚውን የጉግል ኖትቡክ ላስተዋወቃችሁ። ማስታወሻችሁና መጽሐፋችሁን ስትሰጡት ደካማ ጎናችሁን አጥንቶ ለእናንተ ብቻ የሚሆን የትምህርት እቅድ በነፃ ይጽፍላችኋል ወይም ደግሞ በነፃ ያወጣላችኋል። ይህም ለምሳሌ ፊዚክስ ላይ እጅግ በጣም ደካማ ከሆናችሁ ማስታወሻችሁና የምትሰሩትን ነገሮች በሙሉ ሰጡታላችሁ። እሱም ምኑ ጋር ደካማ እንደሆናችሁ እያንዳንዱ ነገር ካጠና በኋላ ፈተናዎችን ያቀርብላችኋል። በዛ ፈተና አማካኝነት እንግዲህ እያንዳንዱ ነገር ያስጠናችኋል። እጅግ በጣም ነው የሚጠቅማችሁ በተለይ ለተማሪዎች። ቀጣዩ ደግሞ እጅግ በጣም አስገራሚ የኤአይ ሳይንቲስት ነው። ይህም የኤንቪዲያ ባዮ ኒሞ ይባላል። ኤአይ እስካሁን ወሬና ጽሁፍ ብቻ ነበር። አሁን ግን ኤንቪዲያ ባወጣው ቱል ኤአይ ላብራቶሪ ውስጥ ያሉ የ3ዲ ሞለኪውሎችን ዲዛይን ማድረግ ጀምሯል። አመታትና ቢሊዮን ዶላሮችን ይፈጅ የነበረው የመድኃኒት ግኝት ወደ ደቂቃዎች ውስጥ አሳጥሮታል። የአሜሪካው ኦፕን ሶርስ ሞዴል ኦኒት ቻይና ያለቀቀችውን ነፃ ሞዴል ለመፎካከር አሜሪካ ኦኒት የተባለ እጅግ በጣም የተራቀቀና ራሱን በራሱ የሚያርም ወይም ደግሞ ሰልፍ ኮሬክሽን የኮዲንግ ኤአይ በነፃ ለቋል።
የጃፓኑ አስገራሚው አዲሱ የኤአይ ሞዴል ሳካና ፉጉ። አሜሪካ ኤአይን ስታግድ ጃፓን ዝም አላለችም። ሳካና ፉጉ የተባለ የተለያዩ ታላላቅ ሞዴሎችን እንደ ጂፒቲ፣ ክላውድ እና ጀመናይን አንድ ላይ በማዋድ የሚሰራ ሲስተም ፈጥራለች። አንዱ ቢታገድ ሌላው ስራውን ይሸፍናል። ውጤቱም ከታገደው የፌብል 5 ሞዴል ጋር እኩል ነው። ተጫዋቹ ኤአይ ጂፒቲ 5.5 ኢንስታንት የቻት ጂፒቲ አዲሱ ነፃ ሞዴል። ጎት በርዝዴ ስትሉት ሜሲ መሆኑን እርግጠኛው ነው። እንደምታዩት በሚገርም ሁኔታ የጎት ኢሞጂን በመጠቀም ሃፒ በርዝዴ የሚል መልእክት አስተላልፏል። በጣም በሚገርም ሁኔታ በጣም ብዙዎችን አስገርሟል ማለት ነው ይህ ትዊት። እንዲሁም ውስብስብ የጉዞ እቅዶችን በሰከንዶች ውስጥ በበጀት የሚያሰላ እጅግ በጣም አስገራሚ ሞዴል። አሁን ደግሞ በስልካችሁ የኮምፒውተራችሁ የምታዙበትን አስገራሚ ነገር አሳያችኋለሁ። ይህም የኦፕን ኤአይ ኮዴክስ ነው። አቤት ላፕቶፓችሁን ከፍታችሁት መንገድ ላይ ሆናችሁ በስልካችሁ ኤአይን ያንን ቪዲዮ ከዛ ፎልደር ላይ አውጥተ ላኮ ብትሉት ራሱ ኮምፒውተራችሁ ውስጥ ገብቶ ስራውን ይሰራላችኋል። ስለዚህ ከዚህ በኋላ ላፕቶፓችሁን ይዛችሁ መዞር አይጠበቅባችሁ ማለት ነው። አሁን ደግሞ የኤአይ ቪዲዮ ጄኔሬሽን በጣም የምትወዱ ልጆች እጅግ በጣም አስገራሚ ዜና ይዤላችሁ መጥቻለሁ። የቪዲዮን አብዮት ወደ ሌላ ሌቭል ከፍ ያደረገው የባይት ዳንስ ሲዳንስ 2.5 ሊለቀቅ ነው። ይህም እንግዲህ እጅግ በጣም አስገራሚ ነገሮችን ይዞ መጥቷል። ቲክቶክ እና ካፕከትን የሰራው ኩባንያ እስከ 30 ሰከንድ የሚረዝም ቪዲዮ የሚሰራውን ኤአይ እያወጣ ይገኛል። ጁላይ ወር ውስጥም ይለቀቃል ተብሎ ይጠበቃል። እስከዛሬ ድረስ እንግዲህ 15 ሰከንድ ብቻ ነው የትኛውም ኤአይ ሞዴል ቪዲዮ የሚሰራው። የኛው ግን 30 ሰከንድ ነው ማለት ነው። እጅግ በጣም በሚገርም ሁኔታ ነው ለውጥ ያደረጉት። የሚገርመውም የአንድን ማስታወቂያ ተዋናይና ቋንቋ ብቻ በመቀየር በአንድ ጊዜ በ6 የተለያዩ ቋንቋዎች ሊፕሲንክ እየሰሩ የተለያዩ አይነት ቪዲዮዎችን ማዘጋጀት ይችላል። የኖሽን ኤጀንቶች በኖሽን አፕ ውስጥ አሁን የኤአይ ኤጀንቶችን መሾም ትችላላችሁ። እነሱም ራሳቸው ችግሮቹን ያነባሉ፣ መፍትሄ ይጽፋሉ፣ ሌላው ቀርቶ ኮድ እንዲጽፍላችሁ ለሌላ ቱል አሳልፈው ይሰጣሉ። ይህም እንግዲህ የኖሽን እጅግ በጣም አስገራሚ አፕዴት ነው። ሄርመስ ኦፕን ሶርስ የራሳችሁን ዶክመንት አንብቦ ክህሎት ወይም ደግሞ ስኪል መገንባት የሚችልና እናንተ ራሳችሁ ሙሉ በሙሉ የምትቆጣጠሩት አዲስ ነፃ ሞዴል ተለቋል። የማይክሮሶፍት ኤክሴል ኮፓይለት አሰልቺ የሆኑ ወራዊ ሪፖርቶችን ኮፓይለት አሁን ራሱ ሰርቶ ቀመሮችን አውጥቶና ግራፎችን ነድፎ ያዘጋጅላችኋል። የጃላፒኖና የአይቢኤም የቺፕ ጦርነት የኢንቪዲያን የበላይነት ለመስበር ኦፕንኤአይ የራሱን ጃላፒኖ የተባለ ቺፕ የሰራ ሲሆን አይቢኤም ደግሞ የጣት ጥፍር የሚያክል እጅግ በጣም አነስተኛ የሆነ ቺፕ ላይ 100 ቢሊዮን ትናንሽ ስዊቾችን በመገንባት ኮምፒውተሮችን በፍጥነት ወደ አዲስ ምዕራፍ አሸጋግሯል። ይህም እንግዲህ በቺፕ ታሪክ ታይቶ የማይታወቅ እጅግ በጣም አስገራሚ ለውጥ ነው። ፊግማ ሞሽን ዲዛይነሮች በፊግማ ውስጥ ሆነው የሰሩትን የዌብሳይት ዲዛይን ያለምንም ኮዲንግ በቀጥታ የሚንቀሳቀስ አኒሜሽን ወይ ደግሞ አኒሜሽን ቪዲዮ መቀየር የሚያስችላቸውን አዲስ ቱል ይፋ አድርጓል። ግሮክ ጎል የኢለን መስክ ኩባንያ የሆነው ግሮክ አሁን የመጨረሻውን ግብ ብቻ ወይም ደግሞ ጎል ከነገራችሁት ራሱ እቅድ አውጥቶ ስራውን ሰርቶ ስህተት ካለ አርሞ ውጤቱን የሚያመጣ ፊቸር አካቷል። የመጨረሻው መረጃችን ፐርፕሌክሲቲ ለህግ ባለሙያዎች ጠበቆች ትክክለኛ ያልሆኑ የህግ ጉዳዮችን እንዳይጠቅሱ ፐርፕሌክሲቲ ከእውነተኛ ምንጮች ጋር የተገናኘና ሚስጥር የሚጠብቅ ኤአይ አስተዋውቋል። የዛሬው የቴክኖሎጂ መረጃችን እጅግ በጣም እንደሚጠቅማችሁ ተስፋ አረጋለሁ። ዝርዝር መረጃዎችንም ከፈለጋችሁ ሀሳባችሁን ኮመንት ላይ ጻፉልኝ። የኤአይ ፈጣሪዎች የቱንም ያህል ቴክኖሎጂውን ለራሳቸው ለማድረግ ቢሞክሩ፣ በሌላ በኩል ደግሞ ነፃ የሆኑ ሞዴሎችን እንደ ጎርፍ እየመጡ ይገኛሉ። የሁላችንም ህይወትንም እያቀለሉ ይገኛሉ። በዚህ ሳምንት ከተለቀቁት 18 አስገራሚ ዜናዎች ውስጥ እናንተን የበለጠ ያስደነቃችሁ የትኛው ነው? ሀሳባችሁን ኮመንት ላይ ጻፉልኝ። የቻይናውን አስገራሚ ሞዴል GLM 5.2 ፉል ኮርስ ሰርቼላችኋለሁ። ያንን ቪዲዮ ያላያችሁ ልጆች ኢንዲስክሪፕሽን ላይ አስቀምጥላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበር። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።